መርሲ እናት ዛህራን ለመግደል አስባ ነበረ። ግን ደግሞ አሁን ላይ እናት ዛራ ከቤት ውስጥ እንደሌለችና እንዲሁም ደግሞ ለእናት ዛራ ያዘጋጀችውን ነገር ማለት ነው ራሷ እንግዲህ ጄሪ ወስደዋለች። ጄሪ ደግሞ አሁን ላይ ራሷን ስታ ወድቃለች። ሲቀጥል ደግሞ አሁን ላይ ያቶ አምናን ልጅ ወይንም ደግሞ በጄሪ ሆድ ውስጥ ያለው ልጅ ማለት ነው ያው ወርዷል ማለት ነው። ይህን ነገር እንግዲህ መርሲ ስታይ እጅግ በጣም ነበር የደነገጠችው። በሌንም እንደዚሁ እጅጉን በጣም ነበር የደነገጠችው። ይህ ነገር እንዴት ሊፈጠር ይችላል? ማንስ ሊያደርገው ይችላል? የሚለው ነገር በተደጋጋሚ ማለት ነው አሁን ላይ አቶ አምናን ላይ እየደረሰ ያለው ነገር በሙሉ እጅግ በጣም እያሳሰበው እና እንዲሁም ደግሞ ጭንቀት ውስጥ እየከተተው ይገኛል። ስለ ድርጅቱ ጉዳይ እጅጉን በጣም ሲያስብና አሁን ላይ ማለት ነው ድርጅቱ ባዶ እንደሆነና እንዲሁም ደግሞ ያለበት ደረጃ ላይ እጅግ በጣም አሳሳቢ እንደሆነ ያለውን ጉዳይ ሲጨነቅ ከቆየ በኋላ ወደ ቤት ሲመለስ ደግሞ እንግዲህ ጄሪ ያንተን ልጅ አርግዣለሁ ባለችው ማለት ነው በጄሪ ራሷን ስታና እንዲሁም ደግሞ በሆዷ ውስጥ ያለው ልጅ ወርዶ አይቷል ማለት ነው። እና ባየው ነገር እጅግ በጣም ነበር ያዘነው አቶ አምናን ማለት ነው። አቶ አምናን ህይወቱ ላይ በተደጋጋሚ የተለያዩ ጥፋቶችንና እንዲሁም ደግሞ የሚያጋጥመውን ነገሮችን በማየት እጅግ በጣም እየተጸጸተ ይገኛል። እንዲሁም ደግሞ ለጸሐፊዋ ማለት ነው ይህ ነገር ማን ሊያደርገው ይችላል? በእርግጠኝነት ስለ ድርጅቱ እያንዳንዱ የሚያውቅ ሰው ነው ይህ ነገር አሁን ላይ ድርጅቱ ኪሳራ ላይ ሊሆን የቻለው በማለት እንግዲህ ለጸሐፊቱ ተናግሮ ነበረ። ሲቀጥል ደግሞ ጸሐፊቱን ወዳታለሁ አፍቀራታለሁ እያለ የሚከተላት ወይንም ደግሞ የሚያስቸግራት ግለሰብ የሱ እጅ እንዳለበት እንግዲህ እሷም ጠርጥራለች፣ ደርሳለች። ቃልም እንደዚሁ ነው ማለት ነው። ይህ ነገር ማን ሊያደርገው ይችላል? ድርጅትስ በእንደዚህ አይነት መልኩ እንዴት ባንዴ ኪሳራ ሊገባ ይችላል? በማለት አቶ አምናንን ጠይቆት ነበረ። አቶ አምናንም እንደማያውቅ ነበር እንግዲህ ለራሱ ለቃል የመለሰለት ማለት ነው። ስለ ድርጅቱ ጉዳይ አሁን ላይ አቶ አምናን ከእናንተና ከኔ ውጪ ማንም ስለ ድርጅቱ የሚያቀልም፣ ስለዚህ እያንዳንዳችሁ ራሳችሁን እንድትፈትሹት እፈልጋለሁ። በእርግጠኝነት ከኛ ውስጥ ነው። ማን ሊያቀብል ይችላል? እያንዳንዱ ስለ ድርጅቱ ወሬ ማን ሊያቀብል ይችላል? ስለዚህ በእርግጠኝነት ከእናንተ ውስጥ እስከሆነ ድረስ ራሳችሁን ለመፈተሽ ዝግጁት አድርጉ በማለት እንግዲህ አቶ አምናን ተናግሯል ማለት ነው። ሁላቸውም እየተያዩ ነበረ። እንዲሁም ደግሞ ያው የአቶ አምናን ጸሐፊ የሆነችው ማለት ነው የጠረጠረችው የሚወዳት የሚያፈቅራትን ሁልጊዜ የኔንሽ የሚላትን የሚከተላትን ጠርጥራለች። እሱንም ደግሞ ጥግ ድረስ ደርሼ በእርግጠኝነት እውነተውን አወጣለሁ በማለት እንግዲህ ቃል ገብታለታለች ለአቶ አምናን። እንግዲህ እናት ዛህራን ለመግደል እያሰበችው መርሲ በስተመጨረሻም አሁን ላይ ማለት ነው ያው ጄሪን እንዳልሆነ ነገር አድርጋታለች ማለት ነው። በነገራችን ላይ ይህ ነገር መፈጠሩ ለአቶ አምናን እጅጉን ከባድ ነው። ምክንያቱም የኔ ልጅ ነው ብሎም ስለሚያምን ማለት ነው። እና ልጄን አጠሁት በማለት እንግዲህ እሱም የሚጸጸት እንዲሁም ደግሞ የሚያዝን ይሆናል ማለት ነው። ሲቀጥል መርሲ ማለት ነው ይህን ነገር ያደረገችው ለጄሪ አስባና ፈቅዳ ወዳ አልነበረም። እሱን ለማድረግ የፈለገችው እናት ዛራን ለማጥፋት ነበረ። እናት ዛራ እንግዲህ አሁን ላይ ማለት ነው ሰጣ ገባ ያለች ከእናት ዛራ ጋር። ምክንያቱም ዛራ እያንዳንዱ መርሲ የምታደርገውን ማለት ነው ነገሮች ስለሰማች እና ስላዳመጠቻት ይህንን ሚስጥር ደግሞ በምን አይነት መልኩ ነው እማጠፈው? እናት ዛራስ እንዴት ነው የማትናገረው? እሷ እንዳትናገርና ነገሮችን ማንም እንዳይሰማ እንድታደርጊ ብልካት ጭራሹን የልብ ሰታት አረፈችው በማለት እንግዲህ ጀሪንም ስትናገር ነበር። ምክንያቱም ጀሪን ያስፈራረችበት ምክንያት አለ ማለት ነው። መርሲ ከዚህ በፊት እንግዲህ እኔ ያቶ አምናን ሚስት እንድሆን እባክሽን መርሲ አግዥኝ
አግዥኝ፣ እንደምንም አድርገሽ አግዥኝና እኔ የአቶ አምናን ሚስት መሆን እፈልጋለሁ በማለት ጄሪ እንዲሁም መርሲን ስትጠይቃት ነበር። ሰላም በነበሩበት ጓደኛ በነበሩበት ሰዓት ላይ ማለት ነው። ግን ደግሞ ይሄንን ድምፅ ማለት ነው መርሲ እንደሚያስፈልጋት ስለምታውቅ አንድ ቀን ማለት ነው አሁን ላይ ያንን ድምፅ ለጄሪ ታሰማታለች። ጄሪም ስታዳምጠው እንዴት እንደዚህ ታደርጊያለሽ? ቆይ አንቺን እንዴት ነው የማምንሽ? ቆይ አንቺ ምንድነሽ? እንደዚህ ምንሽ የማይጨበጥ ለጓደኛም ለምንም የማትሆኝ ለምንድን ነው እንደዚህ የቀዳሽው? በማለት እንግዲህ ጠይቃት ነበረ። መቼም ያንቺን ድምፅ ላሰማ አሊያም ደግሞ ለስልኬ መጥሪያ ላደርገው አይደለም፣ አንዳንድ ነገር ስፈልግ ለእኔ ስለሚጠቅመኝ ነው ያስቀመጥኩት። ስለዚህ አሁን ላይ እናት ዛራ ከኔ ጋር መስማት የሌለባትን ነገር ሰምታለች፣ ማየት የሌለባትን ነገር አይታለች፣ ማወቅ የሌለባትን ነገር አውቃለች። ስለዚህ ይሄንን ጉዳይ ደግሞ ለማንም እንዳትናገርና ለማንም እንደማትነፍስ አንቺ ታስጠነቅቅልኛለሽ። አለዚያ ግን ያንን ነገር የማታደርጊው ከሆነ በስልክ ላይ ያለውን ቪዲዮ ለአቶ አምናን እልከዋለሁ። ስለዚህ አቶ አምናን አንቺን ከዚህ ቤት ይወረውርሻል። አቶ አምናንን አግብቼው እኖራለሁ የምትይው ህልምሽ ባዶ ይሆንልሻል። ስለዚህ እንደምንም አድርገሽ አሁኑኑ መሄድ አለብሽ፣ ጊዜ እንድታጠፊ አልፈልግም በማለት እንግዲህ ራሷ መርሲ ለእናት ዛራ እንዲሁም ጄሪን ትልካታለች ማለት ነው። ያው ጄሪ በምንም አይነት መልኩ ማለት ነው ዛራን ለምናታለች። ምን እንደተፈጠረና ምን እንደሆነ ያላወቀችው ጄሪ ቀጥታ እናት ዛራን በመሄድ ለልጄ ስትይ ለኔ ስትይ እባክሽን ከመርሲ ጋር ያወቅሽውን ነገር ለማንም ትንፍሽ አትበይ፣ እባክሽን በሆዴ ውስጥ ላለው ልጅ እሱም እኔም ሁለት ነፍስ ነን እና እባክሽን ለማንም አትናገሪ። ይህንን እየጠየቀችኝና እንድለምናት ለማንም እንዳትናገሪ እየጠየቀችኝ መርሲ ነች። ግን ደግሞ ምን እንዳደረግሻትና ምን እንደሆናችሁ አላቅም፣ ብቻ ግን የሰማሽውን ነገር ለማንም እንዳትናገሪ፣ አንቺ እንደ ሚስጥር እንድዘሽ እንድትቀመጭ ነው የምፈልገው። እባክሽን በልጄ ለምንሻለሁኝ። አቶ አምናንን አትወጂውም፣ እንደ ልጅሽ አታዩም፣ እባክሽን በማለት እናት ዛራን ለምናት ነበረ። አንቺም ከመርሲ ጋር እጅሽ አለበት እንዴ? ምንድን ነው የሰራሽው? በማለት እንግዲህ እናት ዛህራም ጄሪን ጠይቃት ነበረ። ግን ደግሞ ጄሪ እኔ ምንም ነገር የለሁበትም፣ ሲቀጥል ደግሞ ምን እንዳደረገች እና ምን እንደተፈጠረ እንኳን አልነገረችኝም። ግን ደግሞ በእንደዚህ አይነት መልኩ እንድጠይቅሽ ነው የነገረችኝ። እባክሽን እናት ዛህራ ምንም ነገር እንድትናገሪ አልፈልግም፣ ለልጄ በሆዴ ውስጥ ላለው ልጄ ብለሽ እባክሽን በማለት እንግዲህ ለምናት እንዲሁም ደግሞ እጅሽ ከሌለበት እሽ ጥሩ ችግር የለውም በማለት እንግዲህ እናት ዛራም ሰምታታለች ማለት ነው። ሲቀጥል መርሲ እናት ዛራን ሄዳ አውርታት ነበረ ማለት ነው። ለማንም መናገር እንደሌለባትና ማንም መስማት እንደሌለባት እንዲሁም ደግሞ ጄሪ ነግራሻለች፣ አስጠንቅቃሻለች አይደለ ወይ በማለት እናት ዛራን አናግራት ነበረ። እናት ዛራ ግን እያንዳንዱ ነገር እኔ ከሚጎዱት ጎን ነው የምቆመው፣ በምን አይነት መልኩ እንደምትጎጃቸው እና እንዴት እንደምታደርጊያቸው ጫፍ ድረስ እስከምደርስበት ነው። ከዛ በኋላ በእርግጠኝነት አጋልጥሻለሁ በማለት እንግዲህ እናት ዛራም ተናግራታለች። እንዲሁም ደግሞ መርሲም በጣም ብዙ ቃላቶችን ነበረ እናት ዛራን የተናገረቻት። አንቺ የዚህ ቤት አባል እንኳን አይደለሽም፣ ስለዚህ እኔ አንድ ነገር ብል እንኳን ራሱ አቶ አምነን ከቤት እሱ ያስወጣሻል በማለት እንግዲህ ትነግራታለች። ከቤት ውስጥ በመውጣቴ አይደለም እኔ ግን ደግሞ ያልሆነ ነገር እየተሰራ ዝም ብሎ ማለፍ አልወድም፣ ቤተሰባዊ ነኝ እንጂ እንደዚህ ቤተሰብ አልባ ሁኝማ መስራትም አልወድም በማለት ስለ ራሷ ጸባይም ስለ ራሷ ነገርም ስትናገራት ነበር እናት ዛራ ማለት ነው። እና መርሲ ከሄደች በኋላና እንዲሁም ደግሞ እናት ዛራ ብቻዋን ማለት ነው የመርሲን ሀሳብ እያላት እጅጉን ስታስብ ነበረ። ይቺ ነጭ ባብማ የሆነ ነገር ማድረግ አለብኝ፣ እንደዚህ ዝም ብዬ ማየት የለብኝም እያለች እናት ዛራ ስታስብ ነበር። እንግዲህ
እንግዲህ ወደ ጓደኛዋም አምርታ ነበረ። ያው በሌልን አውርታት እንዲሁም አቶ አምናን ሲመጣ አስፈቅጅልኝ ከቤት የለሁም በማለት እንግዲህ ለብሌን በመናገር ከቤቱ ወጥታ ነበር። እንዲሁም ደግሞ መርሲ እናት ዛራ ከቤት መሰላት እንግዲህ ለእናት ዛራ መድኃኒት ለመስጠት አስባ እንዲሁም ደግሞ ብርጭቆ ውስጥ በጥብጣ አስቀምጠው ነበር። ካሁን አሁን ጮኸች፣ ካሁን አሁን የሆነ ነገር ተፈጠረ በማለት እንግዲህ ዝቅዝቅ ብላ እያየች ባለችበት ሰዓት ግን ደግሞ እናት ዛራ ከቤት ውስጥ እንደሌለች እና እንዲሁም ደግሞ ያስቀመጠችውን መድኃኒት በመጨረሻም ጄሪ እራሷ ወስደዋለች ማለት ነው። እና ያው በእናት ዛራ ምትክ ራሷ ጄሪ ወድቃ አግኝተዋታል። እጅጉን በጣም ነበር ያዘነው አቶ አምናንም እንዲሁም ደግሞ ብሌንም እጅግ በጣም ደንግጣለች። ራሷ መርሲም እጅግ በጣም ነበር ያዘነችው። እየተንቀለቀልሽ ለምን ሄድሽ? እኔ እኮ ላንቺ አልነበረም ያዘጋጀሁት በማለት ትናገራለች ማለት ነው። እና አሁን ላይ እንግዲህ አቶ አምናን ድርጅቱን እንደዚህ ዝቅና ሊያከስረው የቻለውን ነገር በስተመጨረሻም ጸሐፊዋ ትደርስበታለች። ምክንያቱም ማለት ነው ከዚህ በፊት እንግዲህ ሲናገራት የነበረውን ወይንም ደግሞ ሲያወራ የነበረውን የሚያፈቅራት የተባለውን ግለሰብ ማለት ነው እሱን ጠርጥረዋለች። ከማን ጋር እንደሚያወራና ከማን ጋር እንደተደዋወለ እያንዳንዱ ስልካቸውን አጣርተህ ትነግረኛለህ። አሁን የሱን ስልክ ልክላለሁ በማለት እንግዲህ ተናግራለች። በስተመጨረሻም እያንዳንዱ ነገር አቶ አምናን ጎን እንደምትቆምና እውነታውን ለማውጣት እንዲሁም ደግሞ ድርጅቱ ወደ ነበረበት ለመመለስ እጥረት እያደረገች ትገኛለች። አቶ አምናንም እውነቱን ነበረ እንደ ጓደኛ ይብል ለጸሐፊዋ ሲያወራት የነበር። ምንድነው እንደዚህ የሚያስጨንቅ ነገር? ምንድነው እንደዚህ እየተከስከው? በማለት በግልጽ እንግዲህ ጠይቀው ነበረ። አቶ አምናንም እኔ በጣም ብዙ ነገር የሚያሳስበኝ ነገር አለ፣ ስለ ድርጅቱም በጣም እያሰብኩ ነው፣ እንደዚህ አይነት ኪሳራ ከመጠን በላይ ነው በማለት ሲናገር ነበረ። እሺ ሌላስ የሚያሳስብ ነገር አለ እንዴ አቶ አምናን በማለት ጠይቀው ነበረ። አቶ አምናንም እንግዲህ ፕሮግራም ከቤት ውስጥ በነበረበት ሰዓትም በስጦታ መልክ የሰው እጅ እንደተላከለት እሱንም ነግሯታል። ሲቀጥል ደግሞ አሁን ላይ በጣም ውስጤ የሚወዳት የሚያፈቅራት ሴት አለች፣ ደግሞ እሷን ለራሴ ማድረግ አሁን ባለሁበት ሁኔታ በምንም አይነት መልኩ አልችልም በማለት የውስጡን አውጥቶ ለእሷን ነግሯታል። እሷም አንተ ልብህ የፈቀደውን የወደደውን ነገር አድርግ፣ ከዚያ ውጭ ምንም አይነት ነገር ማድረግ የለብህም፣ ግን ደግሞ ልብህ የሚልን ብቻ ለመከተል ሞክር በማለት ነግረዋለች። እሱም እንግዲህ እሺ በማለት ተቀብሏታል ማለት ነው። እንግዲህ በመጨረሻም ወደ ቤት በሄደበት ጊዜ አቶ አምናን ያልጠበቀው ነገር እንግዲህ ተከስቷል ማለት ነው። እንግዲህ ምስጣፋም አሁን ላይ እጅግ በጣም ነው የሚደነግጠው። ምክንያቱም በጄሪ በሆዷ ውስጥ የሚገኘው የምስጣፋ ልጅ ነበረ። በዚያ በጣም ብዙ ነገር እያስፈራራት ነበረ። አሁን ላይ ግን የአቶ አምናን ልጅ ተብሎ የሚታወቀው እንዲሁም የምስጣፋ ልጅ ማለት ነው ከጄሪ እንግዲህ ጄሪ ያን ነገር መድኃኒቱን ስለጠጣች እንዲወርድ ተደርጓል ማለት ነው። ያው አቶ አምናንም አሁን ላይ ወስኖና ነገሮቹ ከተረጋጉ በኋላ ሁሉን ነገር ትቶት ማለት ነው ወደ ብሌን እንደሚያቀና የታወቀ ጉዳይ ነው ማለት ነው። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ።